የሃውቲ ካምፕ እዛው ኤርትራ ውስጥ ማለት ነው። 3 ካምፖች አሉ። አንደኛው ካምፕ አሰብ አካባቢ ነው የሚገኘው፣ ሁለተኛው ሳዋ ነው፣ ሶስተኛው ደግሞ ሀምሪት የሚባል አካባቢ ነው ያለው። እነዚህ 3ቱ ካምፖች ፋይናንስ የሚደረጉት በኢራን ነው። ካምፖች ውስጥ ያሉት አጠቃላይ ካምፖቹ ዋነኛው ስራቸው የሃውቲ ታጣቂዎችን ማስታጠቅ፣ ማሰልጠን ከዛ በኋላ ወደ የመን መውሰድ ነው ማለት እና እዚህ ውስጥ እንግዲህ የቀይ ባህር አፋር ተወላጆች በግዴታ ታፍሰው ወይም ደግሞ ልክ እንደ ቅጥረኛ ሆነው ተከፋይም ሆነው ወደ ጦርነቱ እንዲገቡና ጦርነቱ ውስጥ እንዲማገዱ ትልቅ ስራ እየሰራ ነው። እንግዲህ በኢትዮጵያና በኤርትራ መካከል ያለው መካረር የአሰብ አጀንዳ የአሰብ ዲስኮርስ ትንሽ ቀዝቀዝ ብሎ አሁን ኢትዮጵያ የሻዕቢያ መንግስት በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ ነው የሚለው ዲስኮርስ ወደፊት እየመጣ ያለ ይመስላል። ኢትዮጵያ በዚህ በሶማሊላንድ ጉዳይ አጣብቂኝ ውስጥ ገብታለች የሚል ነገር ነው። እውቅና ከሰጠች ከቻይና ጋር ትጣላለች፣ ካልሰጠች ደግሞ ከዩኤ ጋር ትጋጫለች የሚል ነገር ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ እንደምን ሰንብታችኋል? እንደተለመደው ልዩ ትንታኔያችንን ይዤ ቀርብ ያለው እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ከወዲሁ እየጋበዝኳችሁ ካፍታ ቆይታ በኋላ እመለሳለሁ። እንግዲህ እንደተለመደው ሀገራዊና ቀጠናዊ አጀንዳዎችን ሰፋ ባለመልኩ አብራራላችኋለሁ ወይም ወደ እናንተ አደርሳለሁ። በኢትዮጵያና በኤርትራ መካከል ያለው ውጥረት በተለየ መልኩ አሁን እየተገለጸ ነው። ምን አይነት ውጥረት ነው አሁን እየተስተዋለ ያለው? ኢትዮጵያና ኤርትራ በዚህ በወደቡ ጉዳይ በቀይ ባህር ጉዳይ ከዚህ ቀደም ሲካረሩ ነበረ፣ ቃላቶችን ሲለዋውጡ ነበረ። አሁን ትንሽ ለየት ያለ መልክ ይዟል የፖለቲካ እውነት። ሌላው እስራኤል የሻዕቢያ መንግስት ላይ ከፍተኛ አደጋ ደቅናለች። እንደውም የእስራኤል መንግስት የመጨረሻውን እርምጃ ለመውሰድ በዝግጅት ላይ እንደሆነ አንዳንድ መረጃዎች ወጥተዋል። በዚህ ጉዳይ ላይም ሰፋ ያለ ማብራሪያ አለኝ። በሶስተኛ ደረጃ ኢትዮጵያ በሶማሊላንድ ጉዳይ አጣብቂኝ ውስጥ ገብታለች የሚል የአፍሪካ ሪፖርት ያወጣዋል። ከዛ ጋር ተያይዞ የተለያዩ የፖለቲካ እርምጃዎች ሊወሰዱ እንደሚችል ተንታኞች በአብነት ያነሳሉ። በመጨረሻ የወልቃይት ላይ የተፈጠረውን ውዝግብ በተለይ ከአቶ ጌታቸው ረዳ እዛ ደርሰው ከመጡ በኋላ የቲፒኤልኤፍ አክቲቪስቶች፣ የቲፒኤልኤፍ የፖለቲካ ተንታኞች በጣም አስገራሚ መረጃዎችን እያጋሩ ነው። እዛ አካባቢ የአሜሪካው አምባሳደር ደርሰው መመለሳቸው ትልቅ የፖለቲካ ትርፍ ተገኝቷል። በተለይ በዚህ በወልቃይት ማህበረሰብ ዘንድ እዛ አካባቢ የተፈጠረውንም የፖለቲካ ውጥንቅጥ በደንብ በስፋት እንሄድበታለን። እነዚህ መረጃዎች ወደ ሌሎች እንዲዳረሱ እንደተለመደው አድማጭ ተመልካቾቻችን ቻናሉን ላይክ እና ሰብስክራይብ እንድታደርጉ ደጋግሜ እጠይቃቸዋለሁ። ሰሞኑን ሲስተጋባ የነበረው አጀንዳ ምንድነው? ኤርትራ ውስጥ ያሉት የአፋር ተወላጆች የቀይ ባህር አፋሮች እስራኤል ትድረስልን የሚል መረጃ ለመረጃ አውታር እንግዲህ ይህ ነገር ዋይኔት የሚባል የመረጃ አውታር ለሱ ነው እንግዲህ ያጋሩት። ምንድነው የሃውቲ ታጣቂዎች ወይም ለሃውቲ ታጣቂዎች ልክ እንደ መርሰነሪ እንደ ቅጥረኛ ሆነው ሄደው እንዲዋጉ የኤርትራ መንግስት የሻዕቢያ መንግስት እየበለመላቸው አስገድዶ ወደ የመን የወሰዳቸው ከፍተኛ የሆነ እንግዲህ ሰብአዊ ኪሳራ እየደረሰ ነው በኤርትራ አፋር ህዝብ ዘንድ የሚል ነገር ነው መረጃው የወጣው። እና እስራኤል ትድረስልን፣ እኛ ከእስራኤል ጋር አጋር ሆነን የኢሳያስ መንግስትን መውጋት እንፈልጋለን፣ ወይም ደግሞ የኢሳያስ መንግስት እየሰራው ያለው ነገር ጄኖሳይድ ነው፣ ጅምላ ፍጅት ነው የሚለውን ነገር አስቀምጠዋል። ይሄ ነገር በጣም በጣም አደገኛ ነው ብለን ለመናገር ኢቭን ለኢሳያስ መንግስት በጣም አደገኛ ነው። በእርግጥ ኤርትራ ውስጥ 3 ካምፖች እንዳሉ ከዚህ ቀደም ትልቅ ምርምርና ጥናት ያደረገ አንድ ተቋም ይፋ አድርጓል። የሃውቲ ካምፕ እዛው ኤርትራ ውስጥ ማለት ነው 3 ካምፖች አሉ። አንደኛው ካምፕ አሰብ አካባቢ ነው የሚገኘው፣ ሁለተኛው ሳዋ ነው፣ ሶስተኛው ደግሞ ሀምሪት የሚባል አካባቢ ነው ያለው። እነዚህ 3ቱ ካምፖች ፋይናንስ የሚደረጉት በኢራን ነው። ካምፖች ውስጥ ያሉት አጠቃላይ ካምፖቹ ዋነኛው ስራቸው የሃውቲ ታጣቂዎችን ማስታጠቅ፣ ማሰልጠን ከዛ በኋላ ወደ የመን መውሰድ ነው ማለት ነው። እና እዚህ ውስጥ እንግዲህ የቀይ ባህር አፋር ተወላጆች በግዴታ ታፍሰው ወይም ደግሞ ልክ እንደ ቅጥረኛ ሆነው ተከፋይም ሆነው ወደ ጦርነቱ እንዲገቡና ጦርነቱ ውስጥ እንዲማገዱ ትልቅ ስራ እየሰራ ነው። እንግዲህ የኤርትራ መንግስት የቀይ ባህር አፋር ህዝብ ላይ
ጣምራ ጦር ነው እየሰካ ያለው። በአንድ ወገን ማህበረሰቡ ላይ ጄኖሳይድ ይፈጽማል። ከዛ በኋላ ዲሞግራፊ ያሳሳል። ምክንያቱም አሰብ አካባቢ ያለው ከኢትዮጵያ የሚመጣው ጫና አደገኛ ሊሆን ስለሚችል አስቀድሞ የዲሞግራፊ ማሳሳት ስራ ሊሰራ ይችላል የሚለው ነገር አለ። ሁለተኛ ደግሞ እነዚህ ማህበረሰቦች በጣም ህዳጣን የሆነ ማህበረሰብ ናቸው ወይም አናሳ ናቸው በህዝብ ቁጥራቸው። እነሱን አስገድዶ ወደ የመን ጦርነት እየወሰደ ነው የሚል ነገር። አሁን ትልቁ ችግር ምንድነው? እንግዲህ በእነዚህን ካምፖች አሁን የኤርትራ መንግስት ካምፖችን ለሀውቲ ታጣቂዎች በኢራን ፋይናንስ አድራጊነት ታጣቂዎችን እዛ ካምፕስ ይሰለጥናሉ። ከዛ በኋላ ወደ የመን ይሄዳሉ፣ ወደ የመን ይሻገራሉ። የመን ውስጥ አደገኛ ጦርነት ይካሄዳል ማለት ነው። እና የየመን ጦርነት ዋነኛ ዘዋሪ የሆነው የኢሳያስ መንግስት እንደሆነ የሞሳድ ደርሶበታል፣ ወይም ደግሞ የእስራኤል መንግስት ደርሶበታል። ስለዚህ ወደ እርምጃ ሊሄድ ነው። ይሄ በጣም አደገኛ የከፋ ነው። በነገራችን ላይ የኢሳያስ መንግስት በማሰልጠን ብቻ አይደለም፣ አርም ስማግሊንግ ኔትወርክ ይባላል። አሁን የሀውቲ አርም ስማግሊንግ ኔትወርክ ቀጥታ ሱዳንን፣ ኤርትራንና የመንን የሚረግጥ ነው። ይህን ኔትወርክ መበጣጠስ ይፈልጋል ሞሳድ። ስለዚህ ሁለት እርምጃ ሊወስድ አሁን በዝግጅት ላይ ያለው፣ አንደኛው እርምጃ የቀይ ባህር አፋሮችን እነዚህ በቅርቡ የሆነ አጋርነት የፈጠሩ ታጣቂዎች አሉ ኤርትራ ውስጥ እና እነሱን በማስታጠቅና የበለጠ አቅማቸውን በማጎልበት አሰብ አካባቢ ያለውን ካምፕ የሀውቲ ካምፕ ለመምታት ዝግጅት እያደረገ ነው። እንግዲህ ሞሳድ ወይም ደግሞ የእስራኤል መንግስት ነው። አንደኛው ይሄ ነው እርምጃው። ሁለተኛው እርምጃው የከፋ የሚያደርገው ቴክኖሎጂ በመጠቀም ከዚህ ቀደም ዩኤኢ እና እስራኤል አንድ ላይ ያቋቋሙት እዚህ ሀኒሽ አካባቢ የሚሊተሪ ቤዝ አለ። ከዛ ቤዝ የሚነሳ ጥቃት በዚህ በሁለቱ ካምፖች ላይ ሳዋ ላይ እና እንዲሁም ደግሞ ሀማቲ የሚባለው አካባቢ እዛ አካባቢ ያለውን የሀውቲ ካምፕ ማለት ነው ለማውደም በቴክኖሎጂ አማካኝነት ወይም ደግሞ ሚሳይል በመጠቀም ድሮን በመጠቀም ሊሆን ይችላል ለማውደም ዝግጅቱ እንዳጠናቀቀ አንዳንድ የወሬ ምንጮች እያወጡት ነው። ስለዚህ ለኢሳያስ መንግስት እጅግ በጣም አደገኛና አጣብቂኝ ውስጥ የሚከት ነው። በተለይ እነዚህ የአፋር ተወላጆች ያወጡት መረጃ። በነገራችን ላይ የኤርትራ መንግስት ሀውቲን እንደሚያስታጥቅ ለሀውቲ ድጋፍ እንደሚያደርግና የመን ውስጥ ያለውን ግጭት ስፖንሰር በማድረግ ከዛ ውስጥ እንደውም ትልቅ ገቢ እንደሚሰበስብ ብዙ የወሬ ምንጮች የመረጃ ምንጮች እያወጡ ነበር። እንደውም ይሄ የአርም ስማግሊንግ ኔትወርክ የተባለው ከሱዳን ኤርትራን ረግጦ ከዛ የመን የሚደርሰውን ኔትወርክ በማሳለጥና በመምራት ደረጃ የኢሳያስ ልጅ ማለት ነው አብርሃም ኢሳያስ ዋነኛ ዘዋሪ ነው የሚል ነው መረጃ የወጣው። እንግዲህ አብርሃም የኢሳያስ አፈወርቂ እንግዲህ የእሳቸው ልጅ አብርሃም የተባለው ልጅ የሀውቲን የህገወጥ የመሳሪያ ዝውውር በማሳለጥ እንዲሁም ደግሞ ከዛ ውስጥ የሚገኘውን ገቢ በማከፋፈል በመምራት ትልቅ ስራ እየሰራ እንደሆነ የመረጃው ምንጮች ያወጡት ነው። እና ኤርትራ ከእስራኤል መንግስት ከቀጥታ ጥቃት ሊደርስባት እንደሚችል መረጃዎች አወጥተዋል። አሁን እንግዲህ በሀውቲ ላይ ግብፅም ታክላለች። ግብፅ ከእስራኤል ጋር በገባችው መካረር ምክንያት በተለይ ሶማሊላንድን በተመለከተ የሶማሊላንድን እውቅና የእስራኤል መንግስት ከሰጠ በኋላ ለሶማሊላንድ እውቅና ከሰጠ በኋላ እዚህ ሶማሊያ አካባቢ ያለውን መካረር እሱን ባላንስ ለማድረግ ግብፅ ቀጥታ በዚህ ከሀውቲ ጋር አዲስ አሊያንስ ለመፍጠር እየተዘጋጀች እንደሆነ ከዚህ ቀደም የመረጃ ምንጮች አወጥተዋል። አሁን ግብፅ ምናልባት ከሻቢያ መንግስትን በመጠቀም እዛ አካባቢ ያለውን የሀውቲ ታጣቂዎችን አቅም በማጎልበት ትልቅ ስራ ስለሚችል እንግዲህ እስራኤል ወደ እርምጃ እንደምትሄድ ነው። እርምጃው በሚወሰድበት ጊዜ የትግል ሜዳ የሚሆነው የእርምጃ ሜዳ የሚሆነው ኤርትራ ነው ማለት ነው። በመሆኑም ሞሳድ ቃታውን ለመሳብ 11ኛው ሰዓት ላይ ደርሷል። ማላይ የአስመራ ላይ ወይም ደግሞ የኢሳያስ መንግስት ላይ ይሄ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ሊያደርስ እንደሚችል ብዙዎች እያስጠነቀቁ ነው። አድማጭ ተመልካቾቻችን ከአፍታ ቆይታ በኋላ እመለሳለሁ። እንግዲህ ኢትዮጵያና ኤርትራ መካከል ያለው መካረር የታወቀ ነው። ወራትን አልፏል። ዓመትም ያው አልፎታል። እንግዲህ በዚህ በአሰብ ጉዳይ ያለው የቃላት ልውውጥ አሁን ትንሽ ረገብ ያለ ይመስላል። ነገር ግን ሮይተርስ ይዞት የወጣው መረጃ ከእንደገና በኢትዮጵያና በኤርትራ መካከል ያለው ውዝግብ አዲስ ስጋ ለብሶ እንዲገለጥ አድርጎታል። ምንድነው ሮይተርስ ይዞት የወጣው ዘገባ? የኤርትራ መንግስት የፋኖ ታጣቂዎችን ለመርዳት የተለያዩ መሳሪያዎችን ወደ ኢትዮጵያ ያስገባ ነው የሚል ነገር
ዘገባ ይዞ ወጥቷል። ለዚህም አብነት ያደረገው በቅርቡ ወልዲያ አካባቢ የተያዘው መሳሪያ ነው። ወደ 58000 ተተኳሽ መሳሪያዎች ተይዟል የሚል ነገር ነው። ከዚህ ጋር እንግዲህ ተያይዞ የኤርትራ መንግስትም እንግዲህ ምላሽ ሰጥቷል። የኢትዮጵያ መንግስት ኮርነር የሚያደርገው እንደ ፕሪቴክስት ወይም ደግሞ ወደ ጦርነት ለመግባት ልክ እንደ ቅድመ ዝግጅት እየተጠቀመበት ነው እንጂ በኢትዮጵያ ጉዳይ ምንም እጅ የለበትም የሚል ነገር ተናግረዋል። በማስታወቂያ ሚኒስትሩ አማካኝነት ማለት ነው። በማስታወቂያ ሚኒስትር ወይም ደግሞ በዚህ በአቶ የማነ ገብረ መስቀል አማካኝነት ይህ ጉዳይ ተስተጋብቷል። በኢትዮጵያና በኤርትራ መካከል ያለው መካረር የአሰብ አጀንዳ የአሰብ ዲስኮርስ ትንሽ ቀዝቀዝ ብሎ አሁን ኢትዮጵያ የሻዕቢያ መንግስት በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ ነው የሚለው ዲስኮርስ ወደፊት እየመጣ ያለ ይመስላል። በእርግጥ ከዚህ ቀደም የውጭ ጉዳይ ሚኒስትሩ አቶ ዶክተር ጌዲዮን ማለት ነው ምን ብለው ነበረ? ለዚህ ለዩኤን ደብዳቤ ጽፎ ነበረ። ወልዲያ አካባቢ የኢትዮጵያ መከላከያ ሰራዊትና ፋኖ መካከል የነበረውን ግጭት አስመልክተው የኤርትራ መንግስት ቀጥታ እጁ እንዳለበት ለዩኤን ደብዳቤ ልከው ነበረ። ምናልባት ይሄ አካሄድ ከዲፕሎማሲ አኳያ ሲመዘን የኤርትራ መንግስት በኢትዮጵያ ግጭት ውስጥ እጁ አለበት የሚለው ነገር ኢምፔሪካሊ በደንብ ኮንክሪት በሆነ መልኩ መረጃው ከተገኘ የኢትዮጵያ መንግስት ከኤርትራ ጋር እንኳን ግጭት ሲገባ እንደ ሌጂቲሜት ወይም ደግሞ ህጋዊ ሰውነት ይኖረዋል ወይም ህጋዊ ሽፋን ይኖረዋል። አሰብን ክሌም አድርጎ ጦርነት ውስጥ ከመግባት ይልቅ በኢትዮጵያ ውስጥ ግጭት ውስጥ ይህ መንግስት እጁን አስገብቷል፣ ውስጣዊ ሰላሜን እያወከ ነው የሚለውን ልክ እንደ መንደርደሪያ ተደርጎ እርምጃ ቢወሰድ የዩኤን ቻርተርም ይደግፋል። የዩኤን ቻርተር ላይ አንድ መንግስት በሉዓላዊ ህላዌ ላይ ማለት ነው ማንኛውንም ጥቃት የመመከት ህጋዊ ሰውነት አለው ወይም ደግሞ ህጋዊ ግራውንድ አለው የሚል ነገር ነው። የኢትዮጵያ መንግስት የኤርትራ የሻዕቢያ መንግስት ኢትዮጵያ ውስጥ ጣልቃ እየገባ ነው የሚለውን መነሻ አድርጎ የሚለውን ፋክተር ልክ እንደ መነሻ እንደ መንደርደሪያ አድርጎ ወደ ግጭት ቢገባ ምናልባት በአሰብ ጉዳይ ከሚገባው የተሻለ ተቀባይነት ይኖረዋል ከሚል መነሾ ምናልባት የኢትዮጵያ ውስጥ ያሉትን ግጭቶች የኢሳያስ መንግስት በእርግጥ ይገባል አይገባም የሚለው ነገር ያው በስፔኩሌሽን ብዙ ነገር ማስቀመጥ ይቻላል። የኢሳያስ መንግስት ወይም የሻዕቢያ መንግስት ካለው ባህሪ አንጻር የኢትዮጵያ ግጭቶች ውስጥ እጁን እንደሚያስገባ የፖለቲካውን ለማወቅ ማለት ነው። ምክንያቱም ፕሮክሲ ዋር ውስጥ እንደሚገባ ይታወቃል። ከዚህ ቀደምም ያሉት የኢትዮጵያ ታጣቂዎችን ስፖንሰር በማድረግ ሎጂስቲክ በመስጠት እንዲሁም ደግሞ የትሬኒንግ ካምፕ በመመስረት ብዙ ስራዎችን ሲሰራ ይታወቃል እና ይሄን ነገር ግን የበለጠ ወደፊት በማምጣት የኢትዮጵያ መንግስት ሊደርስበት የሚችለውን ዲፕሎማሲያዊ ጫናን በዚህ መልኩ መከላከል ይችላል የሚለው አንድ መከራከሪያ ወይም ደግሞ አንድ ማሳመኛ ነጥብ ይሆናል ማለት ነው። በእርግጥ የተያዘው መሳሪያ በኢሳያስ መንግስት ወይም ደግሞ በሻዕቢያ መንግስት ቀጥታ ለፋኖ ደርሷል አልደረሰም፣ ወይም ደግሞ ለፋኖ የመጣ ነው ያልመጣ ነው፣ ወይም ደግሞ ያን መሳሪያ ቀጥታ ከአስመራ ነው ወይስ ደግሞ የትግራይ ነፃ አውጪ ምንድነው ህወሓት ማለት ነው ህወሓት ቀጥታ ለፋኖ የላከው ነው የሚለው ነገር እስቲ በሁለት መልኩ እንመልከተው። በእርግጥ በሻዕቢያና በፋኖ መካከል አሊያንስ እንዳለ እስካሁን ኢምፔሪካል የሆነ ኤቪደንስ አልተገኘም፣ ወይም ደግሞ ተጨባጭ መረጃ አልተገኘም። እንደ ተጨባጭ መረጃ የተገኘው የአፋድ ወይም የእነ እስክንድር የፋኖ ክንፍ ወደ አስመራ ጽሕፈት ቤት ለመክፈት በሚሄድበት ጊዜ አንድ የተጠለፈ ስልክ ወጥቶ ነበረ። እሱ ልክ እንደ መከራከሪያ ሊቀርብ ይችላል። ያኛው የፋኖ ክንፍ ወይም ደግሞ የአፋባ የሚባለው የፋኖ ክንፍ ከሻዕቢያ ጋር ያለው ጥምረት እስካሁን የሚያሳይ ነገር ምንም አልተገኘም። በስፔኩሌሽን ደረጃ ነው። እንደውም እነ ዘ ኢኮኖሚስት ወይም ደግሞ ዓለም አቀፍ የመረጃ አውታሮች መንግስት ብሎ ይከሳል ነው የሚሉት። መንግስት ብሎ ይከሳል የፋኖ ታጣቂዎች ከሻዕቢያ ጋር ወይም ከኤርትራ ጋር ያላቸውን ግንኙነት የኢትዮጵያን ውስጣዊ ሰላም ባላቸው ግንኙነት መሰረት የውስጣዊውን ሰላም እያወኩት ነው የሚለውን ነገር በክስ ደረጃ ያቀርባል ብለው ነው የዓለም አቀፍ ሚዲያዎች የሚዘግቡት ማለት ነው። በመሆኑም በሻዕቢያና በፋኖ መካከል ያለው ጥምረት ስጋ ለብሶ በደንብ ተጨባጭ መረጃ ባይገኝም በስፔኩሌሽን ደረጃ ወይም ደግሞ በሲናሪዮ ደረጃ ጉዳዩ ሲተነተን እየተመለከትን ነው። በእርግጥ ይሄ መሳሪያ ከቲፒኤልኤፍ ካምፕስ አይመጣም ወይ የሚለው ነገር ሌላው ደግሞ መከራከሪያ ነው ይችላል። ቲፒኤልኤፍ በነገራችን ላይ ልክ
እንደ ታሊባን ወደ ካቡል ከመምጣቱ በፊት ታሊባን የሐሺሽ ንግድ ውስጥ ተሰማርቶ ነበር። ትልቅ እርሻ ነበረው፣ የሐሺሽ እርሻ ማለት ነው፣ ወይም የኮኬን እርሻ። በዛ ስማግሊንግ ወይም ደግሞ ህገወጥ ንግድ ውስጥ በመሳተፍ የታሊባን አጠቃላይ ታጣቂዎችን ፈንድ የሚያደርግበትና ታሊባን ልክ እንደ ትጥቅ በትግል ውስጥ ሰርቫይቭ እንዲያደርግ ትልቅ ስራ የተሰራበት ሁኔታ ነበር እና አሁን ቲፒኤልኤፍ የአርም ስማግሊንግ ወይም ደግሞ የመሳሪያ ህገወጥ ሽያጭ ውስጥ ተሰማርቶ ሊሆን ይችላል የሚለው አንዱ ማሳመኛ ነጥብ ሆኖ ሊነሳ ይችላል። ምክንያቱም ቲፒኤልኤፍ በጣም በርካታ የመሳሪያ ክምችት አለው እና ይሄ ስማግሊንግ የአርም ስማግሊንግ ወይም ደግሞ የጦር ሽያጭ የህገወጥ ሽያጭ ኢትዮጵያ ውስጥ ያሉትን ግጭቶች ለማባባስ ሊጠቅም ይችላል። ይህ ማለት በቲፒኤልኤፍ እና በፋኖ መካከል አሊያንስ አለ ማለት አይደለም። ምክንያቱም እንደዚህ አይነት የህገወጥ ሽያጭ ውስጥ ደላሎች አሉ፣ ሻጮች አሉ፣ ተቀባዮች አሉ። አንድ ኢኮኖሚ ነው፣ አንድ የዋር ኢኮኖሚ ነው፣ ወይም የጦርነት ውስጥ የሚካሄድ ከፍተኛ የሆነ የንግድ እንቅስቃሴ ነው ማለት ነው። ከፖለቲካ አሊያንስ ጋር ሊገናኝ የማይችል ነው። ምክንያቱም ቲፒኤልኤፍ እና ፋኖ ሊገናኙባቸው የሚችሉበት ቀጠናዎች በጣም ውስን ናቸው። አንደኛ በወልቃየት ጉዳይ፣ በራያ ጉዳይ፣ በትግል መዳረሻ፣ በትግል መነሻ ያለው ትርክት በፋኖና በቲፒኤልኤፍ መካከል ለየቅል ነው። ምናልባት እነዚህ መሳሪያዎች አሁን መንግስት የሚይዛቸው መሳሪያዎች በቲፒኤልኤፍ የአየር ባየር ንግድ ወደ አማራ ክልል የሚገቡ ሊሆኑ ይችላሉ የሚለው ነገር አንዱ ሴናሪዮ ነው። መንግስትም ደግሞ ለጠጥ አድርጎት የሻዕቢያ መንግስት ቀጥታ መሳሪያዎችን ሊያግዝበት የሚችልበት አማራጭም እሱም ዝግ አይደለም። በእርግጥ በዚህ በመተማ በኩል የሱዳንን ድንበር በመጠቀም የተሻለ አማራጭ አለ። የወልቃይቱ መስመር ስለተዘጋ ምናልባት የኤርትራ መንግስት ያን ለመጠቀም ሊከብደው ይችላል። በሱዳን መስመር ግን ክፍት ሊሆን ይችላል። ምናልባት ይሄኛው በዚህ በወልዲያ መስመር የመጣው ከቲፒኤልኤፍ ጋር በተያያዘ ወይም ደግሞ ይሄ አየር ባየር ንግድ ጋር በተያያዘ ሊሆን ይችላል የሚለው ነገር ምናልባት ሰፋ ያለ ማሳመኛ ነው። ዞሮ ዞሮ ሁለቱ ሀገራት ወደ ግጭት ይገባሉ አይገቡም የሚለው ነገር አሁንም በእንጥልጥል ላይ ነው። ከዚህ ቀደም እዚሁ ፕሮግራም ላይ ባስቀምጠው መረጃ መሰረት የሪስክ ፋክተር የተባለ የዓለም አቀፍ እንግዲህ ተቋም ነው። ሪስክ ኮንትሮል የተባለው የዓለም አቀፍ ተቋም በዩኤን ስር ያለ ነው። ኢትዮጵያና ኤርትራ በ2026 ወደ ግጭት የመግባታቸው ተንደንሲ ከፍተኛ ነው ብሎ ተንብየዋል። ከዚሁ ጎን ለጎን የኢንተርናሽናል ክራይሲስ ግሩፕ ኢትዮጵያና ኤርትራ ግጭት ውስጥ መግባታቸው የማይቀር ነው የሚልም ትንበያ ተንብየዋል። ከአንድ ቀን በፊት ጀነራል አበባው ለማይቀረው ጦርነት እንዘጋጅ የሚል ነገር ሚዲያ ላይ ወጥተው ተናግረዋል። ይህ ጦርነት የሳይበር ጦርነት ነው፣ የቴክኖሎጂ ጦርነት ነው ብለው አስቀምጠዋል። ከ2-3 ቀን በፊት ደግሞ ፊልድ ማርሻሉ ኮማንድ ፖስት የሚመጣውን ግጭት የሚመጣውን ጦርነት ሊመክት የሚችል ሊያስኬድ የሚችል ወይም ደግሞ ያንን ጦርነት በከፍተኛ ሁኔታ በተሳለጠ መልኩ ኦፕሬት ማድረግ የሚያስችል ተቋማዊ አደረጃጀት እንዲኖር አንድ ኮማንድ ፖስት መቋቋም አለበት ብለው ነበረ። እነዚህ ምልክቶች እነዚህ ዶቶች ስንገጣጥም ከኢሳያስ መንግስት ጋር ያለው ጦርነት የማይቀር ይመስላል። በእርግጥ አሁን ጦርነቱን ከአሰብ ጋር ከማገናኘት ይልቅ ኢትዮጵያ ውስጥ ያሉትን ግጭቶች ስፖንሰር በማድረግ የኢትዮጵያን ሉዓላዊነት በመቀናቀን የኢትዮጵያን ሰላም በማደፍረስ የኢትዮጵያን ህልውናን በመገዳደር የኢሳያስ መንግስት ከፍተኛ ስራ እየሰራ ነው የሚለው ነገር እሱን አጀንዳ የበለጠ ወደፊት በማምጣት ከዛ በኋላ ኢትዮጵያ የምታስበውን ያኛውን ዋነኛውን ግራንድ የሆነውን ህጋዊ መብታችንን ለማስከበር የአሰብን ጉዳይ የቀይ ባህርን ጉዳይ ወደዛ ለማስኬድ የሚያስችለውን ምናልባት ስራ ሊሰራ ይችላል የሚለው ነገር በአዎንታዊነት ይወሰዳል። ከዚህ ጋር ተያይዞ ጠቅላይ ሚኒስትሩ በአንድ መድረክ ላይ በቀልድ መልክ ጣል ያደረጉት ነገር አለ። ዝም ብላችሁ ለማይረባ ነገር አትጣሉ፣ ከተጣላችሁ አይቀር ለቀይ ባህር ተጣሉ ብለዋል። ይህ የሚያሳየው ምንድነው? በጣም ግራንድ ለሆነ ኖብል ለሆነ ሀገርን ሊያሻግር ለሚችል ትልቅ ብሔራዊ አጀንዳ እሱን ብሔራዊ አጀንዳን ተንተርሶ ወደ ጦርነት ቢገባ ወይም ወደ ግጭት ቢገባ ቅዱስ ግጭት ነው ወይም ቅዱስ ጦርነት ነው ተብሎ ሊወሰድ ይችላል የሚለው ምናልባት እንደማሳመኛ ቲንክ መወሰድ ይችላል። ይህ እንግዲህ ሀሳብ ከግራም ከቀኝ ያለው ከግራ ከቀኝ ያለውን የፖለቲካ ነፋስ ታሳቢ ተደርጎ የተወሰደ ነው። እናንተም የራሳችሁን ሀሳብ በዚህ ጉዳይ ላይ ማከል ትችላላችሁ። በእርግጥ ኢትዮጵያና ኤርትራ ያላቸው መካረር አሁን የያዘው
ደረጃ አለ። ከዚህ ደረጃ በጣም በከፋ ሁኔታ ተባብሶ በእርግጥ ሁለቱ ሀገራት ግጭት ሲገባሉ የሚለው ነገር የራሳችሁን ሀሳብ ማከል ትችላላችሁ። አብዛኞቹ የዓለም አቀፍ ተቋማት የሚያስጠነቅቁት ምንድነው? ኢትዮጵያና ኤርትራ ግጭት ውስጥ ከገቡ ሁለቱም ሀገራት ወደ አደገኛ ገሃነባዊ አውድ ውስጥ ነው የሚንደረደሩት። አትራፊ አይሆኑም። ሌሎች ሀገራት እጃቸውን ስለሚያስገቡበት ከአሸናፊነት ይልቅ ተሸናፊም አሸናፊ የሌለው ዝም ብሎ የሚራኮቱበት እጅግ አደገኛ የሆነ የፖለቲካ አውድ ውስጥ ይገባል። ስለዚህ የዓለም አቀፍ ተቋማት የዓለም አቀፍ ሀገራት ጉዳዩን ጣልቃ ገብተው በሰላም እንዲፈታ ትልቅ ስራ መስራት አለባቸው የሚለውን ነገር አበክረው ያስገነዘቡ ነው። ምናልባት ይሄን ነገር ስንመለከተው በተወሰነ ደረጃ አመክንዮአዊ ይመስላል። ኢትዮጵያ ካላት የህዝብ ስፋት ካላት ኢኮኖሚ፣ ፖለቲካዊ ቁመና አንጻር ኤርትራ ላይ የሚደርሰው ጫና የከፋ ነው ሊሆን የሚችለው። ኢትዮጵያ ወደ ግጭት ብትገባ አሰብ አካባቢ ኮንቴን በማድረግ ሌላውን አካባቢ ደግሞ የኢሳያስ መንግስት የኤርትራ መንግስትን ተቃዋሚዎችን እንደሱ በማስታጠቅ ኤርትራ ውስጥ ያለውን ግጭት የበለጠ ሊያባብስ የሚችለው ነገር የታወቀ ነው። ነገር ግን እዚህ ጋር ያው ግብፅም አለችበት። ግብፅ እንደምታውቁት አሰብ አካባቢ የጦር መርከቦቿን አስፍራለች። ጅቡቲ አካባቢ የጦር መርከቦች አሏት። በመሆኑም ቀጥታ ግጭቱ ብዙ ሀገራትን ስለሚያካትት ከግጭት ይልቅ ሰላማዊ አማራጮችን ተጠቅሞ ከኤርትራ ጋር ያለውን ችግር ወይም በሰላም በመፍታት ቢካሄድ በጣም አትራፊ ይሆናል የሚለው የብዙዎች ገለልተኛ ተንታኞችና ፖለቲካ አስተያየት ሰጪዎች ሀሳብ ነው። አድማጭ ተመልካቾቻችን ወደሚቀጥለው አጀንዳዬ ከመሻገሬ በፊት ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ እየጋበዝኳችሁ ካፍታ ቆይታ በኋላ እመለሳለሁ። ሶስተኛው መረጃ ወደ ወልቃይት ነው የሚወስድን። ወልቃይት ላይ ትንሽ ትኩረትን የሚስብ ሁነት ተከስቶ ነበረ ባለፉት ቀናት። የአሜሪካው አምባሳደር ወደ ወልቃይት አመርተው ወልቃይት አካባቢ ያለውን ሁነት ጎብኝተው ከተመለሱ በኋላ በቲፒኤልኤፍ ካምፕ ከፍተኛ ጫጫታ ተፈጥሯል። ጫጫታው ምንድን ነው? ወልቃይት የነበረውን ጄኖሳይድ ለዓለም አቀፍ ማህበረሰብ በማሳወቅ ረገድ አንድ ትልቅ ስራ ተሰርቷል። የወልቃይት ጠገዴ፣ ሁመራ፣ ጠለምት ምሁራን የዛ ፕሬዚዳንት ዶክተር ገሰሰ የተባሉ ሰው እርሳቸው ወልቃይት ማህበረሰብ ላይ ላለፉት 30 ዓመታት በቲፒኤልኤፍ አማካኝነት የተፈጸመውን ጄኖሳይድ ይፋ አድርገዋል ወይም ደግሞ ፕሬዘንት አድርገዋል። ፕሬዘንቴሽኑ እንግዲህ በጣም በተደራጀ መልኩ ለአሜሪካው አምባሳደር እና ሌሎች ዲፕሎማቶች በተገኙበት ፕሬዘንት ተደርጓል። ይሄም የአሜሪካው አምባሳደር ወደ አዲስ አበባ ከመጡ በኋላ በወልቃይት ያለው ችግር እንደምናስበው አይደለም፣ በጣም የተወሳሰበ ነው ብለዋል። ይሄን ያሉበት ምክንያት ያ መረጃ ይፋ ከሆነላቸው በኋላ ነው። እንግዲህ እነሱ ዌስተርን ትግራይ ወይም ምዕራብ ትግራይ የሚሉት አዲስ ልክ እንደ ቀኝ ገዢዎች በአቅጣጫ ነው የሚሰይሙት። ብዙ ጊዜ ሊገዙ የሚፈልጉትን አካባቢ ሰሜን፣ ደቡብ፣ ምስራቅ ብለው ነው የሚሰይሙት እና ዌስተርን ትግራይ የሚለውን የቲፒኤልኤፍ የፈጠረው አካባቢ ዌስተርን ትግራይ ሳይሆን ወልቃይት ጠገዴ፣ ሰቲት ሁመራ፣ ጠለምት የተባለውን አካባቢ አጠቃላይ ምዕራብ ትግራይ በሚለው የሰየመውን እንግዲህ ተጠንቅቀዋል ይህን ነገር ለመናገር ፕሬዚዳንቱ። ምክንያቱም ይሄን መናገር ብዙ የፖለቲካ ኢምፕሊኬሽን እንዳለው እዛ ደርሰው ከተመለሱ በኋላ የተረዱት ይመስላል። ከዚህ ጋር ተያይዞ የቲፒኤልኤፍ አክቲቪስቶች ብዙ ጫጫታ እየፈጠሩ ነው። አንዳንዶች እንደውም ለአምባሳደሩ የቀረበው ፕሬዘንቴሽን ፓወርፖይንትን ያዘጋጀው የጎንደር ዩኒቨርሲቲ ነው የሚል ተሳልቆ አቅርበዋል። በእርግጥ የጎንደር ዩኒቨርሲቲ በነገራችን ላይ በጣም የተደራጀ አንድ የጥናት መጽሐፍ አሳትሟል። ያ መጽሐፍ ምንድነው? የወልቃይት ጠገዴ ሰቲት ሁመራ ህዝብ ላለፉት 30 ዓመታት የደረሰበትን ጄኖሳይድ የሚያትት በጣም ግሩም መጽሐፍ አሳትሟልና የጎንደር ዩኒቨርሲቲ በዚህ ረገድ ብዙ የሚመሰገን ስራ እንደሰራ ይታወቃል። እና አሁንም ይህንን መረጃ ለአምባሳደሩ ይፋ በማድረግ የጎንደር ዩኒቨርሲቲ ነው ፓወርፖይንትን ያዘጋጀው የሚል አንድ ተሳልቀዋል። በእርግጥ ዶክተር ገሰሰ የተባሉት ያን ጉዳይ ለማዘጋጀት የሚያንሱ አይደሉም። ትልቅ ስራ እንደተሰራ የሚያሳየው በቲፒኤልኤፍ ካምፕ የተፈጠረውን ጫጫታ ስንመለከት ነው። ሁለተኛው የቲፒኤልኤፍ አክቲቪስት የሆነው ዳንኤል ብርሃኔ አንድ ለጆሮ የሚሰቀጥጥ መረጃም አጋርቷል። ምንድን ያለው? ወልቃይት ያለው የተከዜ ዘብ ወይም ደግሞ ወልቃይት ያለው ታጣቂ ልክ እንደ ሱዳን እንዳለው ጃንጃዊድ ሚሊሻ ማለት ዳርፉር አካባቢ በአልበሽር መንግስት በነበረበት ጊዜ በዳርፉር አካባቢ ከፍተኛ ጄኖሳይድ የፈጸመ ሚሊሻ ነው እና ከዛ ጋር የማነጻጸር የሚዬ ወደ አብዬ እንደማለት ነው።
ምንድነው የሳምሪ ታጣቂዎች እዚህ ማይካድራ አካባቢ የተፈጸመውን ጭፍጨፋ እናውቀዋለን። እዛ ያንን ጭፍጨፋ እንደውም ጃንጃዊድ ሚሊሻ መባል ያለበት የሳምሪ ታጣቂዎች ናቸው ሆነን ለመናገር እና አሁንም የቲፒኤልኤፍ ደጋፊዎች የፖለቲከኞች አይናቸውን በጨው አጥበው አብሮ ሊያኗኑር የማይችል የፖለቲካ ትርክት እያራመዱ ነው ወልቃይትን በተመለከተ እና በጣም አሳዛኝ ነው። እዛ አካባቢ ምንም መሻሻል የለም። በእርግጥ አሁን አምባሳደሩ ደርሶ መመለሳቸው አይ ቲንክ ለፐብሊሲቲ ወይም ደግሞ ወልቃይት አካባቢ ያለው የኮንቴንት ነው እዛው አካባቢ ታፍኖ የዓለም አቀፍ ማህበረሰብ እንዳለ የሚያውቀው የቲፒኤልኤፍ የሸጠውን ትርክት ነው ወልቃይትን በተመለከተ። ያው ዓለም ላይ እውነት ስለያዝን አይደለም የምናሸንፈው፣ ስለ ጮውን ነው። መጮህ አለብን። በጮውን ቁጥር ህዝብ ይሰማናል፣ የዓለም አቀፍ ማህበረሰብ ይሰማናል እና የወልቃይትን ሰቆቃ በተመለከተ በበቂ ሁኔታ አልተሰራም። ያ የሚመለከታቸው አካላት ምሁራን፣ የፖለቲካ ሰዎች ይህን ስራ አልሰሩም። በዚህም ቲፒኤልኤፍ ቴክ ኦቨር አድርጎ ነበረ። ያው ቲፒኤልኤፍ ሎቢስቶችን ስለሚገዛ እንዲሁም ደግሞ ያለው ኔትወርክ የዲፕሎማሲ ኔትወርክ ጠንከር ያለ ስለሆነ ወልቃይት አካባቢ ያለውን ግፍ ሸፍኖት ነበር። ምናልባት እኛ አምባሳደር እዛ አካባቢ ያለውን ግፍ ተረድተው መምጣታቸው ትልቅ ምርታ ይመስለኛል። ወደ መጨረሻው መረጃ አሁን ከማለፌ በፊት ቻናላችን ላይክ እና ሰብስክራይብ እንድታደርጉ አሁንም ደግሜ ጠይቃቸዋለሁ። ተመልሼ እመጣለሁ። እንደ መውጫ የያዝኩት መረጃ ኢትዮጵያ በዚህ በሶማሊላንድ ጉዳይ አጣብቅኝ ውስጥ ገብታለች የሚል ነገር ነው። እውቅና ከሰጠች ከቻይና ጋር ትጣላለች፣ ካልሰጠች ደግሞ ከዩኤኢ ጋር ትጋጫለች የሚል ነገር ነው። ዩኤኢ ወይም ዱባይ ራሷ አጣብቅኝ ውስጥ ገብታለች። ምክንያቱም ባለፈው ከሶማሊያ ዋናው ሶማሊያ መንግስት ማለት ነው ከተባበሩት አረብ ኤምሬት ጋር ከዩኤኢ ጋር የፈጠርኩትን ስምምነት ሰርዣለሁ፣ በአፋጣኝ ከቦሳሶ እና ከዚህ ከበርበራ ወደብ ለቃ እንድትወጣ ማስጠንቀቂያ ሰጥቷል፣ ወይም ደግሞ ሰርዣለሁ አጥፌዋለሁ የሚል ነገር ነው። ነገር ግን ቦሳሶ ወደብ ያው የፑንትላንድ ነው። ፑንትላንድ ዋናው ሶማሊያ አይመለከተሽም የሚል ነገር ካውንተር አድርገዋል። ሶማሊላንድ ያለው ደግሞ የበርበራ ወደብ ስራውን እንደቀጠለ ራሱ የተባበሩት አረብ ኤምሬት ዲፒ ወርልድ የተባለው ካምፓኒ ይፋ አድርጓል። ስራችንን እንቀጥለናል፣ ምንም ችግር አልተፈጠረም የሚል ነገር ነው። ነገር ግን ቦሳሶ አካባቢ ያለውን ሎጂስቲክ ሲያወጡ የመረጃ አውታሮች በደንብ ይፋ አድርገውታል። ቦሳሶ አካባቢ ያለው የሚሊተሪ ሎጂስቲክ ዋነኛ አገልግሎት የሚሰጠው ለአርኤስኤፍ ነው የሚባለው፣ ለአርኤስኤፍ ወይም ለፈጥኖ ደራሹ በመሆኑም ያንን ፑል አድርገው ወደ ኢትዮጵያ እንዳስገቡ የመረጃ አውታሮች ይፋ አድርገዋል። ስለዚህ ከዩኤኢ እና ኢትዮጵያ መካከል ያለው ግንኙነት በተለይ ሶማሊላንድን በተመለከተ ከባድ የሆነ ቅርቃር ውስጥ ገብተዋል ነው የሚባለው። ኢትዮጵያ የድሮን አገልግሎት የምታገኘው ከዩኤኢ ነው። ከዛ ባሻገርም ፋይናንሻል ሰፖርትም ከዛ ከዩኤኢ ታገኛለች። ከቻይና ጋር ደግሞ ያላት የኢኮኖሚ ትስስር በጣም ጠንካራ ነው። ቻይና ደግሞ ዋን ቻይና ቻይና የምትከተለው ዋን ቻይና ፖሊሲ የሚባል አለ እና ልክ እንደ ዋን ሶማሊያ ፖሊሲ ማለት ነው። ይሄንን በመከተል ረገድ ኢትዮጵያ ታማኝነት ካላሳየች ቻይና የራሷን እርምጃ ትወስዳለች። ይሄ ደግሞ ለኢትዮጵያ ትልቅ ጫና አለው የሚል ነገር ነው። ዞሮ እንግዲህ ተፈራርሟል ሁለቱም ሀገራት። አንዳንዴ ፖለቲካ ከሁነት ጋር ሊቀያየር ይችላል። ዳይናሚክስ ነው ፖለቲካን የሚመራው መርህ ሳይሆን ማለት ነው እና መሬት ያለው ዳይናሚክስ በቻይና ብሔራዊ ጥቅም ወይም ደግሞ ከቻይና ብሔራዊ ጥቅም ጋር የሚገናኝ ነገር ከሆነ ምናልባት ኢትዮጵያ የምታራምደው የፖሊሲ ሶማሊላንድን በተመለከተ ቻይናን ያን ያህል ሊያስከፋት ይችላል የሚለው ነገር አለ። ዞሮ አንድ የሚያስደነግጠው ነገር ምንድን ነው? ሳውዲ አረቢያ፣ ቱርክና ግብፅ ልክ እንደ ኔቶ የሚመስል አንድ ሚሊተሪ ፓክት ወይም ደግሞ የወታደራዊ ስምምነት ለመፈጸም ተዘጋጅተዋል። እዚህ ውስጥ ዋናዋ ሶማሊያ የሞቃዲሾ ሶማሌም አለችበት የሚል ነገር ነው። እነዚህ አንድ የሚሊተሪ ብሎክ ፈጥረው እዚህ አካባቢ ካውንተር ለማድረግ በተለይ ኢትዮጵያን የማነቅ ኢትዮጵያ ላይ ጫና የማሳደር እንዲሁም ደግሞ ኢትዮጵያን የሚቀናቀኑ ሌሎች ሀገራት ላይ ጫና የማሳደር ስራ ለመስራት በዝግጅት ላይ እንደሆኑ መረጃ ወጥቷል። ሚድል ኢስት አይን የተባለው ወይም ደግሞ ሚድል ኢስት አይ የተባለው እንግዲህ የመረጃ ምንጭ ነው ይሄን ነገር ያወጣው። የሶማሊያው ፕሬዚዳንት ወደዛም እንዳቀኑና ትልቅ ስራ እየሰሩ እንደሆነ ይሄ መረጃ ወጥቷል። ምናልባት ኢትዮጵያ በዚህ ጉዳይ ላይ ልትወስደው የሚችለው እርምጃ አሁንም ተጠባቂ ነው። ስንዴጋ 30 ስለዚህ በቃ
አድማጭ ተመልካቾቻችን ለዛሬ ያስኩት መረጃ በዚህ ያበቃል። በሚቀጥለው እንግዲህ እስከምንገናኝ ድረስ ቸር ቆዩን። ቻናላችንን ላይክ፣ ሰብስክራይብ እንድታደርጉ በመጨረሻም ጠይቃችኋለሁ። ቸር ቆዩን።